ሰላም ጤና ይስጥልን ኢትዮጵያውያን this is ቢጊማን again ዛሬም በአዲስ ቪዲዮ ተከስቻለሁ ጋይስ የዛሬው ቪዲዮአችን ቶታሊ ፎከስ የሚያደርገው በአይስ ኦፕን ኔትወርክ ላይ ነው ሶ እንደሚታወቀው አይስ ኦፕን ኔትወርክ ቶከኖችን በተለያዩ የዌብ3 አፖች ማይን በማድረግ ቶከን ያከፋፈለ መሆኑ ይታወቃል ሶ አብዛኛዎቻችሁ ስለ አይስ ኔትወርክ ሰምታችኋል አይስ ኦፕን ኔትወርክ ምን እንደሆነ ፕሮጀክቶችም ላይ ተሳትፋችኋል ነገር ግን አብዛኛዎቻችሁን እኔ ስመለከት ስለ ION ስለ አይስ ኦፕን ኔትወርክ ጥልቅ የሆነ ግንዛቤ እንደሌላችሁ ነው የተረዳሁት ያ ማለት ፕሮጀክቶቹ ላይ ከተሳተፋችሁ በኋላ ላስት ታይም ትልቅ የሆነ አፕዴት አስቀምጠው ነበረ ሶ ምን የሚል ነው እያንዳንዱ የአይስን ቶከን ክሌም ያደረገ ሰው ወደ ኦንላይን ፕላስ ቶከኑን መመለስ አለባችሁ በሚለው ዙሪያ ቶታሊ ኮሚኒቲው በአጠቃላይ ለምን እንደዚህ ይሆናል የሚል ጥያቄ ብዙ ነገር አንስቶ ነበር ሶ ከዚህ ጋር በተያያዘና በጣም ኢንትረስትድ የሆንኩበትን የገነቡ ያሉትን ዲሴንትራላይዝድ የሆነ የብሎክቼን ፊውቸር አንድ በአንድ የምናይበት ቪዲዮ ነው የሚሆነው ለማስታወስ ያክል እነሱን ዌቭ እና ዶክተር ኤክስ ብዙ ሰዎች ተሳትፋችሁበታል ነገር ግን ፕሮጀክቱ ምን ዓላማ አለው ወደፊት ምን አይነት ፊውቸር ይኖረዋል ምን አስቦ ነው በእነዚህ አፕሊኬሽኖች በኩል አድርጎ የመጡት የሚለውን ነገር ዲቴል ለመመልከት እንሞክራለን እዚህ ስክሪን ላይ እንደምትመለከቱት ይሄ የION የአይስ ኦፕን ኔትወርክ ፕራይስ ነው ሶ ION የምንለው ቶከን ናቲቭ ቶከናቸው ሲሆን just like እንደ ቶን እንደ ቴሌግራም ኦፕን ኔትወርክ ትልቅ የሆነ ኢኮሲስተም ነው ሶ እያንዳንዱን ነገር ወደ አይስ ኔትወርክ ዌብሳይት ወደ ዋይት ፔፐራቸው ወደ ቶኮኖሚክሳቸው በመሄድ እያንዳንዱን ነገር የምናይ ይሆናል ማለት ነው ሶ ቤተሰብ አብራችሁን ቆዩ አንድ የተሻለ ነገር አንደርስታንድ አድርጋችሁ ከዚህ ቪዲዮ እንደምትወጡ እርግጠኛ ነኝ ሶ ስለዛ አይስ ኦፕን ኔትወርክ ወይም ION የምንለው ነገር ምንድነው በሚል እንጀምራለን ማለት ነው ሶ ION is a layer 1 blockchain project designed to build a decentralized version of Web3 ማለት ነው so decentralized version of Web3 build እያደረጉ ነው ስንል ብዙ ፕሮጀክቶች አሉ የዌብ3 ኢንፍራስትራክቸር ቢልድ እያደረጉ ያሉ ነገር ግን ION layer 1 የሆነ የብሎክቼን ፕሮጀክት ነው plus where users control their data identity and ኦንላይን ኢንቴግሬሽን ኢንስቴድ ኦፍ ቢግ ቴክ ካምፓኒስ ያ ማለት ሙሉ ለሙሉ የራሳችንን ኢንፎርሜሽን ራሳችን ሃንድል የምናደርግበት ትልቅ የሆነ የዌብ3 ኢኮሲስተም ነው ሶ ምንድነው ይዘው የመጡት ብለን ብናስብ ላስት ታይም የተለያዩ እነዛን ኤርድሮፕ ፕሮጀክቶች ሰርታችሁ የወጣችሁ ልጆች ሜቢ ይሄ ኢንፎርሜሽን ሚስ እንዳደረጋችሁት እርግጠኛ ስለሆንኩኝ ነው በዚህ ቪዲዮ የመጣሁት ሶ ይዞ የመጡት ነገር ቱ ሪፕሌስ ፌስቡክን ዋትስአፕ ዩቲዩብ እና ጉግል ሰርቪስን ዲሴንትራላይዝድ በሆነ መንገድ ሪፕሌስ ለማድረግ ነው ማለት ነው ሶ ጋይስ እዚህ ጋር እንዴት ነው ፌስቡክን ዋትስአፕን ዩቲዩብን የጉግልን ሰርቪስ ሪፕሌስ የሚያደርጉት ብለን ስናስብ ዊዝ ዲሴንትራላይዝድ ዳፕስ ያ ማለት ዲሴንትራላይዝድ አፖችን ቢልት ብሎክቼን ላይ በማድረግ ማለት ነው ሶ ይሄ ማለት ኢንስቴድ ኦፍ ካምፓኒስ የራሳችንን ዳታ ራሳችን ኮንትሮል የምናደርግበት አይደንቲቲያችን ኤቭሪቲንግ ኮንተንታችንን ራሳችን ኮንትሮል የምናደርግበትን ፕላትፎርም ነው ቢልድ እያደረጉ ያሉት ማለት ነው ሶ ከሌሎች የብሎክቼን ፕሮጀክቶች በተለየ እነሱ ፎከስ ያደረጉት ምን ላይ ነው ሶሻል ኔትወርክስ ላይ እና ሜሴጂንግ አፕ በተጨማሪ ደግሞ ኮንተንት ፕላትፎርም ማለት ነው በጣም ኢንትረስትድ እኔ የሆንኩበት ፓርት አሁን የነኳችሁ ያለውት የኮንተንት ፕላትፎርም የሚለው እስከዛሬ ድረስ እንደምታውቁት እነ ፌስቡክ እነ
ዋትሳፕ በአንድ ድርጅት ባለቤትነት ጀስት ቁጥጥር ውስጥ ያሉ ፕላትፎርሞች ናቸው። ልክ ይሄኛው ደግሞ የዲሴንትራላይዝድ መንገድ ቢልድ የሚደረጉት አፖች ምን ጥቅም አላቸው ሲባል ማንም ባክዶር የሌለው ማንም ገብቶ የእናንተን አይደንቲቲ ጀስት ላይክ እንደ ሜታ ማስክ ዋሌት ማንም የራሳችሁን አይደንቲቲ የማይደርስበት ቢግ የሆነ ፕላትፎርም ነው ማለት ነው። ሶ ሜይን የሆነው ፕሮጀክት ደግሞ በዚህ ስር ኦንላይን ፕላስ ነው። ሶ ኦንላይን ፕላስ በጣም የሚገርም የአይስ ኔትወርክ የዌብ 3 ዲሴንትራላይዝድ አፕ ነው። ሶ ኦንላይን ፕላስ ምንድን ነው የሚለውን ነገር ዲቴል ገብተን የምናይ ነው የሚሆነው አፕሊኬሽኑ ውስጥም። ሶ ኦንላይን ፕላስ ብዙ ነገሮችን ነው በስሩ የሚያካትተው። ሶሻል፣ ዋሌት፣ ቻት፣ አብዛኛው ነገር አርቲክል፣ ኤክስ ላይ እንደምትጽፉት አርቲክል መጻፍ ትችላላችሁ። ቴሌግራም ላይ እንደምታወሩት ሂስቶሪ ማስቀመጥ ትችላላችሁ። ልክ እንደ ቲክቶክ ሾርት ቪዲዮ ማጋራት ይቻላል። በተጨማሪ ደግሞ ረዘም ያሉ እንደዚህ አይነት ኮንቴንቶችንም ማጋራት የምትችሉበት፣ በተጨማሪ የአይስ ቶከንን ሪዋርድ የምታገኙበት ትልቅ የሆነ ፕላትፎርም ነው ማለት ነው። ሶ ከዚህ በመቀጠል ወደ ዋይት ፔፐራቸውን በመሄድ አንዳንድ ነገሮችን ማየት እንችላለን። ሶ ቤተሰብ ይሄኛው ፉሊ የዋይት ፔፐራቸው ገጽ ነው። ቶታሊ ዋይት ፔፐራቸው በዲቴል እያንዳንዱን ነገር በመግለጽ ኤቭሪቲንግ ብሬክዳውን አድርገው አስቀምጠዋል። ከዚህ ፓርት ውስጥ በጣም ኢንትረስት ያደረገኝን ፓርት አውርቻችሁ ቀጥታ ወደ ኦንላይን ፕላስ አፕሊኬሽን የምንሄድ ነው የሚሆነው። ሶ ስለዛ እዚህ ጋር በጣም ኢንትረስቲንግ ሆኖ ያገኘሁት ዋይት ፔፐሩን ሳነብ ሁላችሁም ገብታችሁ ማንበብ ትችላላችሁ። እዚህ ጋር እንደ ባክግራውንድ የተጠቀሙት ባክግራውንድ ላይ የቶንን ባክግራውንድ አስቀምጠዋል። ቶን ሁላችሁም እንደምታውቁት የቴሌግራም ኦፕን ኔትወርክ ነው። ሶ የቶንን ባክግራውንድ ያስቀመጡበት ወይ በጣም ኢንትረስቲንግ ነው። ከዛ በመቀጠል እዛ ባክግራውንድ ላይ ተንተርሰው ምን እየሰሩ እንደሆነ እንዴት ዲሴንትራላይዝ በሆነ መንገድ ይሄ ነገር ኤክስኪዩት እንደሚደረግ በዲቴል የሚያወራ ነው። ቶኮኖሚክሱ ኤቭሪቲንግ በጣም ስትሮንግ ነው የዚህ ፕሮጀክት። ሶ ስለዛ ጋይስ ወደ ኦንላይን ፕላስ አፕሊኬሽን በመሄድ አንዳንድ ፊውቸሮችን የምንመለከት ይሆናል። በዚህ አጋጣሚ ቤተሰብ ኦንላይን ፕላስ በጣም የሚገርም የብሎክቼን ሶሻል ኔትወርክ የሆነ ፕላትፎርም ነው። ሶ ስለዛ ኦንላይን ፕላስን ያልጀመራችሁ ሰዎች ኦንላይን ፕላስ ላይ ተመስገቡ። ኢንቪቴሽን ኮድ አስቀምጥላችኋለሁ። የአፑን ዳውንሎድ ማድረጊያ ሊንክ አስቀምጥላችኋለሁ። በተጨማሪ ደግሞ አይስ ኦፕን ኔትወርክን ዋሌታችሁ ላይ አድ ማድረግ ለምትፈልጉ ሰዎች እዚህ ጋር ኢንፎርሜሽን ላይ እንደምትመለከቱት ዲቴል ያለውን ነገር ፓብሊክ ብሎክቼኑ ምንድነው ቢኤስሲ ኔትወርክ እያንዳንዱን ኮንትራት አድሬሱን የማስቀምጥላችሁ ይሆናል። ሶ ቀጥታ ወደ ኦንላይን ፕላስ አፕሊኬሽን ወስዳችኋለሁ ማለት ነው። በነገራችን ላይ ይሄ ኦንላይን ፕላስ የምንለው አፕሊኬሽን ወደፊት ልክ እንደ ፕሌይ ስቶር ኦር ልክ እንደ ላይክ ስልካችን ላይ ተጭኖ መምጣቱ አይቀርም እያልኩኝ ብዙ ጊዜ አወራለሁ። ቢኮዝ ኦፍ ካለው ስትሬንግዝ ከሚሰጣቸው ጥቅሞች በመነሳት ነው። ሶ ስለዛ ፊውቸር በአጠቃላይ የዲሴንትራላይዜሽን የዲፋይ እንደሚሆን በጣም ግልጽ ነው። ብዙ ማሳያዎች አሉ ጋይስ። ነቃ ደንገጥ ብላችሁ እዚህ ፕሮጀክት ላይ የምትሳተፉ ከሆነ ብዙ ፕሮፊቶችን ልታገኙበት ትችላላችሁ። ሶ ስለዛ ይሄ ኦንላይን ፕላስ አፕሊኬሽን ነው። እንደምትመለከቱት ፍሬንዶችን ኢንቫይት ማድረግ ትችላላችሁ። የሰዎችን ፖስት ማንበብ የምትችሉበት፣ ፎሎ የምትደራረጉበት፣ ቀጥታ ሜሴጆችን የምትጻጻፉበት። ፎር ኤግዛምፕል ወደ እኔ ፕሮፋይል በመሄድ አንዳንድ ነገሮችን ላሳያችሁ እችላለሁ። ሶ ይሄ ዛሬ ከአንድ ሰዓት በፊት ፖስት ያደረግኩት ነው። ሶ ስለ ስታር ኤክስ ኔትወርክ ነው። በዲቴል አርቲክሉንም አስቀምጫለሁ። ፕላስ የ7 ደቂቃ ቪዲዮ እዚህ ጋር እንደምትመለከቱት አለ። ቪዲዮ መለጠፍ ትችላላችሁ። ልክ እንደዚህ አይነት ደግሞ አርቲክሎችን ጽፋችሁ ማስቀመጥ ትችላላችሁ። ሶ እንዴት ነው ኦንላይን ፕላስ ቤኔፊት ወይም የአይስ
ቶከንን የሚያስብልን የሚለው በእኛ ፐርፎርማንስ እና አፑን ምን ያህል እንጠቀማለን በሚለው የሚወሰን እንደሆነ ተናግረዋል ማለት ነው ጋይስ። ሶ አፕሊኬሽኑ ካሉት በጣም ደስ የሚሉ ፊቸሮች መካከል ለምሳሌ እዚህ ሴንተር ላይ ክሊክ በማድረግ ሰዓት ፖስት ይላል። እዚህ ጋር አይዲያችሁን ፖስት ማድረግ ትችላላችሁ፣ ስቶሪ ማስቀመጥ ትችላላችሁ፣ ቪዲዮ አፕሎድ ማድረግ ትችላላችሁ። በተጨማሪ ደግሞ አርቲክሎችን ማጋራት የምትችሉበት አይነት ፕላትፎርም ነው ማለት ነው። ሶ ወደ ሆም እመለሳለሁ። በተጨማሪ ደግሞ እዚህ ጋር የቻት ደስ የሚል በጣም አክቲቭ የሆነ የቻት ሴክሽን አላቸው። ይህንን የቻት ሴክሽን እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ ማለት ነው። በቀጣይነት የምናየው ደግሞ የዋሌት ሴክሽን ነው ጋይስ። የዋሌት ሴክሽኑ በጣም ኢንቴግሬትድ የሆነ ልክ ቢግኒንግ ላይ ያለ የዋሌት ሲስተም ኢቨን አይመስልም። አዮን ዋሌት ኢንቴግሬሽኑ እዚህ ጋር እንደምትመለከቱት ነው። ከቶንጋ፣ ከዶጅ፣ ሊትኮይን፣ ሶላና፣ ኢቴሪየም፣ ቢቲሲ፣ ቢኤንቢ፣ ትሮን ኤቭሪ ዓለም ላይ አሉ የሚባሉ ክሪፕቶ ከረንሲዎች ጋር በቼን ተያይዟል። ይህን ነገር ዋይት ፔፐሩ ላይም ያየነው ነገር ነው ጋይስ። በጣም ደስ የሚል ኢንትረስቲንግ የሆነ ፕላትፎርም ነው። ስለዛ ኦንላይን ፕላስን ጋይስ በመጀመር ቀድማችሁ ራሳችሁን ስፖት እንድታደርጉ አሳስባችኋለሁ። ከዚህ በተጨማሪ ጋይስ ከአይስ ኦፕን ኔትወርክ ጋር በተያያዘ በቀጣይ ምን ማድረግ እንዳለብንና ስለ ቶከኑ ፊውቸሪቲ በሌላ ቪዲዮ የምከሰት ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ጋይስ ይመቻችሁ። ባይ ባይ።